እኔ ልጅ አንባቢ ሊያዘላለም እባላለሁ። የእናቴ ስም አበባ ይባላል። እኔ ስጠራት አበባ ብዬ ነው። የንብና ተርብ ወግን የሚመለከት አጭር ታሪክ አቀርብላችኋለሁ። ንብ ማር መስራት የጀመረች ሰሞን እጅግ መነጋገሪያ ሆነች አሉ። ፍጥረታት የንብን ማር አሰራር ጥበብ ቢያደንቁም አንዳቸውም ቀርበው ሊጠይቁ አልፈለጉም። ከእለታት አንድ ቀን ተርብ ትዕቢቷን እንደምንም ተቋቁማ ወደ ንብ መጣች። አንቺ ንብ አውቃለሁ ግን አለ ተርብም። ምን ፈልገሽ ነው አለች ንብ የተርብ ሁኔታ እየገረማት። ማር እንዴት ይሰራል ብላ በትዕቢት ንብን ጠየቀቻት። ንብ ስለተጠየቀች ደስ ብሏት ልታብራራላት ጀመረች። በጠዋት ተነሽና በፀሐይ በኩል አበባዋ ጋር ስትደርሺ ብላ ንብ ለተርብ እያስረዳቻት ሳትጨርስ ተርብ አቋረጠቻት። ንብ በተርብ ድርጊት ተገርማ አልጨረስኩልሽም እኮ አለች ንብ። በቃ ገብቶኛል ዋናውን ሳልነግርሽ አለች ንብ። ገባኝ ብላ ተርብ ንብን ሳታስጨርሳት በራ ሄደች። ግማሽ እውነት ይዛ በረረች። ሩቡ ደግሞ መንገድ ላይ ጠፋባት። በቀሪው እውቀቷ ስራዋን ጀመረች። ከዛ ጊዜ በኋላ ተርብ ማር መስራት ብትጀምርም ማሯ ግን መራር ሆነ። የንብና የተርብ ወግ ለእኛም የሚያስተምር ብዙ ቁም ነገር አለው። የማያውቁትን ጠይቆ መረዳት ከአላዋቂነት በእጅጉ የተሻለ ነው። ሰዎች ይህንን ብጠይቃቸው አሳንሰው ይመለከቱኛል፣ ይቀልዱብኛል፣ እንዴት ይህንን አታውቅም በሚል ይታቹኛል ከማለት ይልቅ በሚገባ ጠይቆ በደንብ ተረድቶ መመለስ የተሟላ እውቀት ባለቤት እንድንሆን ያስችለናል። እኔ ጥሩ ተምሬበታለሁ። እናንተም የሚጠቅም ሀሳብ እንዳገኛችሁበት ይሰማኛል። ስላዳመጣችሁኝ አመሰግናለሁ። ልጅ አንባቢ ቢታንያ ሚኪያስ እባላለሁ። የእናቴ ስም ሂሩት ይባላል። እኔ ምጠራት ሂሩት ብዬ ነው። ተስፋ ባለመቁረጥ የሚፈለግበት ደረጃ መድረስ እንደሚቻል በተግባር ስላስመሰከረ አንድ የቅርጫት ኳስ ተጫዋች ታሪክ ያነበብኩትን ላካፍላችሁ። ዛሬ በዓለማችን ንፋሱ ጆርዳን ስለሚባለው ጠንካራ የቅርጫት ኳስ ጀግና ተጫዋች ካነበብኩት አካፍላችኋለሁ። ማይክል ጆርዳን በ1963 ዓመተ ምህረት ነው የተወለደው። ትምህርት ቤት እያለ ለቅርጫት ኳስ ከፍተኛ ፍቅር ስለነበረው አስገቡኝ ብሎ የትምህርት ቤቱን የስፖርት ሰዎችን ጠየቀ። ቁመቱን ካዩ በኋላ እየሳቁበት አንተ እንዴት የቅርጫት ኳስ ተጫዋች መሆን ትችላለህ? አጭር እኮ ነህ ብለው ተስፋ እንዲቆርጥ ነገሩት። እሱ ግን መቼ ዋዛ ሆነ። ጠዋት ማታ ልምምድ ማድረግ ጀመረ። በትምህርቱ ሳይደክም የቅርጫት ኳሱን ሲለማመድ ትናንሽ ክለቦች በመግባት ችሎታውን ሲያዳብር ቆየ። ተፈጥሮም ማይክል ጆርዳን የቅርጫት ኳስ ጀግና መሆኑን ቀድማ አውቃለች መሰል ባለረጅም ቁመት አደረገችው። ዩኒቨርሲቲ ሲገባ ችሎታውን ያየ አንድ ታዋቂ የቅርጫት ኳስ ክለብ እንዲቀላቀላቸው ጠየቀ። እሱም የሚጠብቀው ይሄን ስለነበር ደስ እያለው ተቀላቀለ። ተስፋ ሳይቆርጥ ደግሞ ደጋግሞ በመስራቱ የመመረጡ ምክንያት እንደሆነ ያውቃል። በዚህ ታዋቂ ክለብ ውስጥ ችሎታውን ብቃቱን በደንብ ያሳየበት ጊዜ ነው። ብዙ ተመልካቾች እንዲኖሩት እንዲያጨበጭቡለት አድርጓል። ከዚህ በኋላ ማይክል ጆርዳንን ማን ያቆመው? የአሜሪካን ብሔራዊ ቡድንን ይዞ ኦሎምፒክ በመሄድ በማሸነፍ ብዙ ወርቆችን አስገኝቷል። በሄደበት ማሸነፍ ሆነ ስራ። ተስፋ ሳይቆርጥ ብዙ በመሞከሩ ለዚህ ደርሷል። የአሜሪካ ብሔራዊ ቡድን ህልመኛው ቡድን ተብሎ እስኪጠራ ድረስ ስኬታማ አድርጓል ማይክል ጆርዳን። የኔ ስኬታማነት ዝም ብሎ አይደለም የተገኘው። ከ9000 በላይ ኳስ ሳላስገባ ቀርቻለሁ። ከ300 ጨዋታዎች በላይ ተሸንፌያለሁ። ይህ መሸነፍ መውደቅ ነው ለኔ ስኬታማነት ሚስጥር። መሸነፍና መውደቅን አልፈራ። ሁሉም ሰው በተለያዩ ምክንያት ይሸነፋል። ዋናው ነገር ግን ደግሞ መሞከር ደግሞ ደጋግሞ መስራት ነው ይላል ይህ ታላቅ ቅርጫት ኳስ ተጫዋች ማይክል ጆርዳን። ስላዳመጣችሁኝ አመሰግናለሁ።
እኔ ልጅ አንባቢ ዳግሜ ታደሰ እባላለሁ። የእናቴ ስም ታደለች ይባላል። እኔ የምጠራት ታዱ ብዬ ነው። እኛ በዓለማችን ውስጥ የምንኖር ሰዎች ከመልካችን በላይ ልዩ ስለሚያደርገን በጣታችን ላይ ስለሚገኘው አሻራችን ካነበብኩት ላካፍላችሁ። እኛ ገና በእናቶቻችን ሆድ ውስጥ እያለን ጣቶቻችን እያደጉ ይመጣሉ። በጣቶቻችን ላይ የሚገኘው መስመር የሚመስለው አሻራችንም ያንን የተፈጠረው። ከተወለድንም በኋላ አድገንም አርጅተንም አሻራችን አይቀየርም። አሻራ በጣታችን ጫፍ ላይ የሚገኝ ነው። ይህ በአይናችን ስናየው ልክ መስመር ሆኖ የተሳለ ነገር ይመስላል። የተለያየ ቅርጽ ይዞ ተስሎ የምናየው አሻራ ይባላል። አሻራ የማንነታችን መገለጫ ነው። በዚህ ዓለም ላይ የምንኖር ሰዎች ሁሉ የየራሳችን አሻራ አይነት አለን። የአንዳችን ከአንዳችን በምንም አይመሳሰልም። መንታ ሰዎች ራሱ አሻራቸው የተለያየ ነው። አሻራችንን በምንም ነገር መቀየር አንችልም። እኛ ከማንም ጋር የሚያመሳስለን አሻራችን ነው። በዓለማችን እንደኛ ያለ አሻራ ያለው ሰው ስለሌለ ስለማይኖርም እኛ በአሻራችን ልዩ እንሆናለን ማለት ነው። አሻራችን በነካነው እቃ ላይ ሁሉ ራሱን ያትማል። ባለሙያዎች እኛ እቃውን እንደነካነውና እንዳነካነው የሚያጣሩበት መሳሪያ አላቸው። የሰው ልጆች የቀደም ታሪክን ለመለየት ሳይንቲስቶች አሻራን ተጠቅመዋል። በጊዜው በዚያ ቦታ ላይ ስለነበረው ሰው ማንነት በደንብ መግለጽ የሚችለው አሻራ ነው። ከሚሊዮን ዓመት በፊት በእኛ ሀገር የተገኙት ድንቅነሽና ሰላም ከሌሎች እንስሳት የተለዩ ፍጡራን መሆናቸውን ሳይንቲስቶች ከተረዱባቸው አንዱ በቦታው ባገኙት አሻራ ነው። በምድራችን ላይ ከሰው ልጆች ቀጥሎ 3 እንስሳቶች ብቻ ጣቶቻቸው ላይ አሻራ አላቸው። እነዚህ እንስሳት ኮአላ፣ ቺምፓንዚና ጎሪላ ብቻ ናቸው። በተለይ ደግሞ የኮአላ ጣቶች ላይ የሚገኘው አሻራ ልክ የሰው ልጆች ላይ የሚገኘው አሻራ ይመስላል። የእያንዳንዳችን አሻራ በመጠን በቅርጽ በቁጥርና በአቀማመጡ የሚለይ ሲሆን ይህንን መለየት የሚችለው ለዚህ ስራ ብቻ የሚያገለግለው መሳሪያ ነው። በአሻራ ወንጀለኞችን መያዝ ይቻላል። በአሻራ የስራ ሰዓት መቆጣጠር ይቻላል። በአሻራ ንብረቶቻችንን መጠበቅ እንችላለን። ስላዳመጣችሁኝ አመሰግናለሁ።